ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ህዳር 1 2018 ዓመተ ምህረት ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ በነሐሴ ወር 1989 የተመላለሱት ደብዳቤ ኢትዮጵያ የገንዘብ ለውጥ ለማድረግ መዘጋጀቷን፣ ይህንንም ለኢትዮጵያ ሕዝብ ይፋ ለማድረግ ከኤርትራ በኩል ስምምነት እየተጠበቀ መሆኑን ያስረዳል። በደቡብ ዘግቶ ጨዋታ ስላለ ሌላ ነገር የማይሰሙ የማያዩ ምናምን ሰዎች ስላሉ ምናልባትም እኮ ጎንደር ቁጭ ብሎ ፋሲል መታደሱን ማያቅ ሰው ሊኖር ይችላል ሲያልፍ ካላየው። ምክንያቱም የኢትዮጵያ ቴሌቪዥን አየው፣ የመንግስት መገናኛ ብዙሃን አየው። ዓለም ያለው በዛ በብሶቱ ካምፕ ላይ ብቻ ስለሚመስላቸው እንደዚህ አይነት ሁኔታዎች አሉ። መብት ተገድቦ ነፃነት ተወስዶ ማንነት ላይ ህልውና ላይ ተጽዕኖ ተደርጎበት ተደፍጥጦ በምላሹ ግን ልማት ምናምን የሚል ነገር ቢመጣ ማንም ጤነኛ ሰው ይቀበሏል ብዬ አላምንም። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኤርትራ የሀገርነት እውቅና እንድታገኝ በኢትዮጵያ ወገን የተሰጠውን ይሁንታ በተመለከተ አንዳችም መንግስታዊ ሰነድ እንደሌለም ጠቅላይ ሚኒስትር አብይ አህመድ ባለፈው ጥቅምት ወር ለኢትዮጵያ ፓርላማ መግለጻቸው ይታወሳል። ዶክተር አብይ አህመድ ሲናገሩ እንደተደመጡት የኢትዮጵያ መንግስት ስምምነትን የሚገልጽ የሚኒስትሮች ምክር ቤትም ሆነ የፓርላማ ሰነድ አልተገኘም። ምክር ቤት የኢትዮጵያ ሕዝብ እንዲያ የምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይህንን የጠቅላይ ሚኒስትር አብይ አህመድን ማብራሪያ የፖለቲካ ተመልካቾች የኢትዮጵያ መንግስት ለሚያራምደው የባህር በር አጀንዳም ማስረጃዎችን እያጠናቀረ ለመሆኑ ማሳያ ነው ይላሉ። የኤርትራን ነጻ ሀገርነት ለመቀበል ሪፈረንደም እንዲካሄድ የኢትዮጵያ መንግስት ስምምነቱን የገለጸበት ደብዳቤም በመንግስታዊ መዋቅር አለመገኘቱ ውሳኔው በፓርቲ ደረጃ ተወስኖ እዚያው ያበቃ ነው የሚለውን ጥርጣሬ የጋበዘ ሲሆን የህወሓት ፖሊት ቢሮ አባላት እንዲሁም በኢህአዴግ ፖሊት ቢሮ ደረጃስ ውሳኔው ይታወቃልን የሚሉ ጥያቄዎችም እየተነሱ ይገኛሉ። ደብዳቤው በወቅቱ በሽግግሩ መንግስት ፕሬዝዳንት አቶ መለስ ዜናዊ መጻፉ ግን በአደባባይ ይታወቃል። ሆኖም ደብዳቤው በማን ተወስኖ ተጻፈ የሚለው ነው እያነጋገረም የቀጠለው።
የሽግግሩ መንግስት ካበቃና ኤርትራን በተባበሩት መንግስታት ድርጅት እውቅና ከተሰጣት በኋላም በሁለቱ መንግስታት በተለይም በሁለቱ መሪዎች መካከል የነበረው ግንኙነት ሕግና ስርዓት የተከተለ የየሀገራቱን ነጻነትና ህልውና ባከበረ መልኩ ነው ወይ የሚለውን ጥያቄ የሚያስነሳ ከ28 ዓመታት በፊት በሁለቱ መሪዎች መካከል በግል በእጅ ጽሑፍ የተለዋወጡትን ደብዳቤ ማስታወስ ተችሏል። ጠቅላይ ሚኒስትር መለስ ዜናዊና ፕሬዚዳንት ኢሳያስ አፈወርቂ በነሐሴ ወር 1989 የተመላለሱት ደብዳቤ ኢትዮጵያ የገንዘብ ለውጥ ለማድረግ መዘጋጀቷን፣ ይህንንም ለኢትዮጵያ ህዝብ ይፋ ለማድረግ ከኤርትራ በኩል ስምምነት እየተጠበቀ መሆኑን ያስረዳል። ጠቅላይ ሚኒስትር መለስ ዜናዊ ገንዘቡን በመስከረም ወር 1990 የመለወጥ እቅድ መኖሩንና ገንዘቡ ታትሞ መግባቱን ከፕሬዝዳንት ኢሳያስ ጋር ደብዳቤ በሚለዋወጡበት ወቅት ስለ ጉዳዩ የኢትዮጵያ ፓርላማ አለማወቁንም ደብዳቤው ያብራራል። ሁለቱ መሪዎች በትግርኛ ቋንቋ በእጅ ጽሑፍ የተለዋወጡት ደብዳቤ ድንበር አካባቢ አለመግባባቶች እንዳሉባቸው፣ በሌላም በኩል የአፋሩን አማጺ አርዱፍን በጋራ ለመውጋት እየተንቀሳቀሱ መገኘታቸውንም ያስረዳል። የዚህን ደብዳቤ የአማርኛ ትርጉም በዚህ ዘገባ እናስታውሳለን። በቅድሚያ ደብዳቤውን የጻፉት ፕሬዝዳንት ኢሳያስ ሲሆኑ ከሰው እንጀምራለን። ጓድ መለስ እንደምን ሰንብተሃል? ዛሬ እንድጽፍልህ ያደረገልኝ ባዳ አካባቢ ያለው አሳሳቢ ሁኔታ ነው። በመካከላችን ያለው ድንበር በዘልማድ የሚታወቅ እንጂ በትክክል ነጥሮና ተረጋግጦ ያወቅነው ወሰን አለ ለማለት አይቻልም። የዛሬና የወደፊት ዝምድናችን አንጻር ብዙም ክርክር አድርገንበት የቆየነው ጉዳይ አይደለም። ለወደፊትም ቢሆን እምብዛም የሚያከራክርና የሚያሳስብ አይመስለኝም። እውነቱ ይሄ ሆኖ ሳለ አልፎ አልፎ ግን በተለያዩ ጊዜያት በተለያዩ ቀላል ምክንያቶች ግጭቶች ሲከሰቱ ተስተውሏል። በአካባቢው የሚገኙ ኃላፊዎችም በወንድማዊነት መንገድ ግጭቶችን ለማብረድና ችግሩን ለመፍታት ሲሞክሩ ቆይተዋል። በዚህ ሰሞን ግን አዲምሮግ አካባቢ ሰራዊታቸው የወሰደው የኃይል እርምጃ በእውነቱ እጅግ የሚያሳዝን ነው። ሁኔታው ወታደራዊ ኃይል እርምጃ እስከ መጠቀም የሚያደርስ ምክንያት አልነበረውም። ይህን ያህል አንገብጋቢና አሳሳቢ ቢሆንም እንኳን በወንድማዊነትና በመነጋገር በመግባባት ችግሩን ለመፍታት ባላስቸገረ ነበር። ከናካቴው ስለ ድንበር ጉዳይ ማንሳት ቢፈለግ እንኳን አግባብ ባለውና በተሻለ መልኩ መፍታት ይቻላል። ይህ የተወሰደው እርምጃ አስፈላጊ ወዳልሆነ ግጭት እንዳያመራ ካሁኑ መገታት አለበትና አንተው ራሱ አስቸኳይ እርምጃ እንድትወስድ አሳስባለሁ። ከሰላምታ ጋር ኢሳያስ አፈወርቂም 160897 በኢትዮጵያ አቆጣጠር ነሐሴ 10 1989። ከጠቅላይ ሚኒስትር መለስ ዜናዊ ለፕሬዝዳንት ኢሳያስ የተሰጠ ምላሽ። እንዴት ሰነበትክ? የጻፍካትን ደብዳቤ ተመልክቻለሁ። በድንበር አካባቢ ያለው ሁኔታ ጥሩ እንዳልሆነ እኔም ሰምቼ ነበር እና የማነ የመጡ ጊዜም ከነተወልደ ጋር እንደተነጋገሩበት አውቃለሁ። የባድ አካባቢ ችግር ይፈጠራል የሚል ግምት አልነበረኝም። ምክንያቱም ጓዶቻችን የያዙትን ስፍራ ከዚህ ቀደም የሚያጋጭ ስላልነበረና ወደፊትም ችግር በሚከሰትባቸው አካባቢዎች አስቀድሞ የመግባባቱ አስፈላጊነት ስለታየን ነው። የኦጎጎሞ ወይንም አርዶ ፍርዝራዦች በአካባቢው የፈጠርነውን ሰላም እያደፈረሱብን ስለነበር እነርሱን ለማባረር ተንቀሳቅሰናል። በተረፈ የወሰን ጉዳይን በተመለከተ ቀደም ሲል እነ ተወልደ የደረሱበት ስምምነት ስላለ እሱን መሰረት በማድረግ ሁኔታውን ማርገብ እንዳለብን ይሰማኛል። ምናልባት ደግሞ ወሰን የመከለሉ ጉዳይ በሁለታችንም በኩል ዝግጅት ተደርጎበት ወደ አንድ መቋጫ መድረስ ያስፈልግ ይሆናል። ከአንተ ጋር በተነጋገርነው መሰረት እነ ነዋይን ወደ አስመራ ልኪያቸው ነበር። ይሁን እንጂ ያደረጉት ስብሰባ ሁሉ ፍሬ አልባ ሆኗል። በኤርትራ ውስጥ የሚገኘው በር መጨረሻ ላይ ምን መሆን እንዳለበት ሶስተኛ ወገን ጨምረን እንድናየው፣ ይህንኑ መሰረት በማድረግ በሚደረሰው ስምምነት እንድንጨርሰው። ይህ እስኪሆን ግን የገንዘብ ቅያሪ መቆየት ስለማይችል የአፈጻጸም ሂደቱንና ገንዘብ ቅያሪ በኋላም ሊኖር ስለሚገባው የንግድ አፈጻጸም እነ ነዋይ እንዲጨርሱ ከአንተ ጋር በተነጋገርነው መሰረት ነበር የላኳቸው። በእነ ብርሃነ በኩል የተሰጣቸው መልስ ግን ኤርትራ ውስጥ ያለውን ብር ሳናውቅ ወይም ደግሞ ጉዳዩ በአገር ደረጃ ከመውጣቱና ከመገለጹ በፊት ስለ ገንዘብ ቅያሪ ሂደትና ዝርዝር አገባብ ለመነጋገር አንችልም የሚል ነው። በዚህም ምክንያት ምንም አይነት እልባት ላይ ሳይደርሱ ተመልሰዋል። ከገንዘብ ለውጡ በኋላ ሶስተኛ ወገን ጨምረን የምንወስነው ውሳኔም ሆነ አስቀድመን የምናደርገው ውሳኔ ልዩነት አይኖረውም። ዞረን ዞረን በመግባባት የምንፈታው ጉዳይ ነው። ስምምነታችን የፈለገው ደረጃ ላይ ድረስ ሁለታችንም እንደምንተገብረው የሚያጠራጥር ነገር የለም። ስለዚህ ይሄ ጉዳይ ስምምነት ላይ እስኪደርስ ይቆይ የሚባል ጉዳይ አይደለም። ከአንተም ጋር የተግባባንበት ነገር ቢኖር አንደኛው ሌላኛውን ሳይጠብቅ ይቀጥል የሚል ነበር። እኛ አዲሱን ብር በሙሉ አስገብተናል። የመቀየሪያው ጊዜ መስከረም ይሁን የሚል ሐሳብም ስታቀርቡ ስለነበር እኛውም በዚያው መሰረት ተዘጋጅተናል። መስከረም ቀርቶ ጥቅምትንም ካለፈ ግን በሚስጥር የያዝነው ጉዳይ ሚስጥርነቱ ያከትምለታል። እንዲያውም ገና ካሁኑ አዲስ አበባ ውስጥ መወራት ጀምሯል። ስለዚህ በሁኔታዎች አስገዳጅነት ወደ ቅያሪው ከመግባት የውህደቱን ጉዳይ አብይ ግምት ሰጥተኸውና አስፈላጊነቱን ተገንዝበው ለሰዎች መመሪያ ብትሰጥና በሚቀጥሉ 15 ቀናት ውስጥ ተገናኝተው ዝርዝር ውይይት ቢያደርጉበት የበለጠ ጠቃሚ ይሆናል። አዲሱን ብር በሙሉ ስላስገባ ነውና ወሬውም እየተናፈሰ በመሆኑ በጥቅምት ወር መጀመሪያ ላይ ለፓርላማው ልንገልጽና
ቀጥሎም ወደ ቅያሬው ልንገባ አስበናል። ስለዚህ በአንድ ላይ ተዋህደን እንድንሰራ አንድ ነገር ወስኑና እነ ብርሃነ ተገናኝተው ይጨርሱት መልካም ነው። ተገናኝተው ይጨርሱት የምትል ከሆነ ወዲያውኑ አስታውቀኝና እነ ነዋይን እልካቸዋለሁ። በንግዱ በኩልም እኛ ከሁሉም ሀገራት ጋር በኤልሲ ነው የምናካሄደው። አንተም እንደምታውቀው ከአይኤምኤፍም ጋር ብዙ የሚያለያየን ነገር ይሄ ጉዳይ ነው። ከፕሬዝዳንት ኢሳያስ ለጠቅላይ ሚኒስትር መለስ ለሁለተኛ ጊዜ የተጻፈው ደብዳቤ ደግሞ እንዲህ ይነበባል። በድንበር ላይ ስላለ ሁኔታ ባለኝ መረጃ መሰረት በአዴም ሮጎ የተወሰደው የኃይል እርምጃ በማያከራክረን ቦታ ላይ ሳይሆን የእኛ አካላት በነበሩበት አካባቢ አባላቶቻችንን በማንገላታት በማባረርና የቆየውን መስተዳደር በማፈራረስ የተወሰደ እርምጃ ነው። ጉጉሙን ወይም አርዱፍን በተመለከተም እርምጃውን ከመወሰዱ በፊት የራሳችንን መከላከል እንድናደርግ ባሳወቃችሁን መሰረት የእኛዎቹም ለመተጋገዝ በሚቀራረቡበት ወቅት ነው እርምጃው የወሰዳችሁት። በባድመ አካባቢ የተወሰደው እርምጃ ከዚያ ተለየ አይደለም። ቀደም ሲል እንዳሳወቅኩ የአይነቱ የኃይል እርምጃ አስፈላጊ አይደለም። ሁኔታውን በቶሎ ለመቆጣጠርና ለወደፊቱም አመቺ እንዲሆን ለማድረግ በእኛ በኩል ወዲ ኤፍሬም መከላከያ ሚኒስትሩን ማለታቸው ነው የማንና ወዲ ካሳ ጉዳዩን እንዲከታተሉ አስበናል። ስለዚህ በእናንተም በኩል ተመሳሳይ ወይም የተሻለ የምትሉትን መፍትሄ የሚያቀርቡ ሰዎችን ምረጥና በአስቸኳይ ተገናኝተን ለችግሩ እልባት ያብጁለት የሚል አስተያየት አለኝ። እናም ሐሳብህን ግለጽልኝ። የገንዘብ ለውጡን ሂደት በተመለከተ እኔና አንተ በተስማማነው መሰረት የሚካሄድ ይሆናል። የዓለም ባንክም በጉዳዩ ላይ መሰላቸውን አስተያየት እንዲሰጡበት ተስማምተናል። እነርሱም እንዲያቀላጥፉልንና እኛም እልባት እንድናበጅለት በፍጥነት መንቀሳቀስ እንጂ ጊዜ መውሰድ አይገባንም። በድንበር ላይ የሚኖረውን የንግድ ልውውጥ ግን በእኛ በኩል በቀላሉ የምናየው አልሆነም። ምክንያቱም ብዙ ሕዝብ የሚጎዳና የሚያነካካ ይመስለናል። ወደ እኛ የሚገባውንም ይሁን ከእኛ የሚወጣውን ንግድ ማገት አንችልም። ትላልቅ የሚባሉትን የንግድ ልውውጦች በተመለከተ ገና ካሁኑ ይሄ እንዲሁን ያ እንዲፈጸም የሚል ደንብና ውሳኔ ልንቀርጽለት አንችልም። ጊዜና ሁኔታዎችን እያየን የምንወስን ይሆናል። ይህንን በተመለከተ የእኛ ሰዎች ለነነዋይ በስፋት ያብራሩላቸው ይመስለኛል። አሁን በችኮላ እንዲህ ይደረግ ማለቱ ኋላ ላይ እንቅፋት እንዳይፈጥርና ጉዳዩን በየማዕዘኑ በጥልቀት ለመመልከት እንዲያስችል ተቀራርቦ መነጋገርና መወያየት ይጠይቃል። ከሰላምታ ጋር ጓድህ ኢሳያስ አፈወርቂ ነሐሴ 25 1997 በኢትዮጵያ አቆጣጠር ነሐሴ 19 1989 ዓ.ም። ይህን ደብዳቤ ለመጀመሪያ ጊዜ ይፋ ያደረገው የኤርትራ መንግስት ሲሆን ሁለቱ ሀገራት ወደ ጦርነት በገቡ ማግስት በሐምሌ ወር 1990 ሆየት በተባለም የኤርትራ መንግስት ልሳን ላይ ታተመ። የደብዳቤዎቹን የአማርኛ ትርጉም ኢትዮጵያ ጋዜጣና መጽሔት በወቅቱ ማሰራጨቱን ማስታወስ ተችሏል። ደብዳቤውን ከተጻጻፉ ከ9 ወራት በኋላ በግንቦት ወር 1990 የኢትዮጵያና ኤርትራ ጦርነት መፈንዳቱ ይታወሳል። ክቡራን ተመልካቾቻችን የአንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ጌዴሌቦ የቀብር ስነ ስርዓት በነገው ዕለት እንደሚፈጸም ተገልጿል። የታሪክ ተመራማሪ የሆኑትና የኢትዮጵያ ታሪክ ላይ ቢያተኮሩ መጽሐፍትን ለንባብ የበቁት አንጋፋው የታሪክ ባለሙያ ፕሮፌሰር ላጲሶ ጌዴሌቦ በ87 ዓመታቸው ከዚህ ዓለም በሞት የተለዩት ከትናንት በስቲያ እሑድ ሲሆን የኢትዮጵያ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ ጠቅላይ ሚኒስትር አብይ አህመድና ሌሎች የሀገሪቱ ከፍተኛ ባለስልጣናት እንዲሁም የተለያዩ የህብረተሰብ ክፍሎች በታሪክ ተመራማሪው ህልፈት ሐዘናቸውን ገልጸዋል። በቀድሞ አጠራር በከምባታና ሀዲያ አውራጃ ግንቦት 12 ቀን 1930 የተወለዱትና በ87 ዓመታቸው ያረፉት ፕሮፌሰር ላጲሶ ጌዴሌቦ በነገው ዕለት የቀብር ስነ ስርዓታቸውን እንደሚፈጸም ታውቋል። በእኚህ አንጋፋ ኢትዮጵያዊ የታሪክ ተመራማሪ ፕሮፌሰር ላጲሶ ጌዴሌቦ ህልፈት ሉዓላዊ ሚዲያ ሐዘኑን እየገለጸ ለመላ ቤተሰቦቻቸው፣ ወዳጅ ዘመዶቻቸው መጽናናትን እንመኛለን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በሳምንቱ መጨረሻ በጠቅላይ ሚኒስትር አብይ አህመድ የተመራ የልዑካን ቡድን በአማራ ክልል በጎንደር በባህር ዳርና ጎርጎራ ቆይታ ማድረገው ይታወሳል። የተሰሩ የልማት ስራዎችን መርቀዋል፣ ሌሎቹንም ጎብኝተዋል። ምናልባትም በአማራ ክልል እየታዩ ያሉ የልማት ስራዎች እንዲሁም በሌላው ኢትዮጵያም አካባቢ የሚታዩ የልማት ስራዎችን መነሻ በማድረግ ምናልባት በተለያየ ወገን
መሳሪያ ያነሱ ኃይሎችም በተለያየ መንገድ በተቃውሞ ውስጥ ያሉ ወገኖችም አንዳንዴ ድምፅን ከፍ አድርጎ ጥያቄ ማቅረብ ሁሌም አጋጣሚዎች ጥሩ ናቸው ብዬ አምናለሁ። የልማት ወይ ደግሞ የሚሰሩ ፕሮጀክቶች ግንባታ ወይ ደግሞ ትልቅ ፕሮጀክቶች መገንባታቸው ወይ ደግሞ የገዘፉ ኢኮኖሚ እንቅስቃሴዎች መታየታቸው በምላሹ ሌላ መብት ተወስዶ ከሆነም ያ በምንም ማካካሻ እንደማሆን መቶ የማምንበት ነገር ነው። መብት ተገድቦ ነፃነት ተወስዶ ማንነት ላይ ህልውና ላይ ተጽዕኖ ተደርጎበት ተደፍጥጦ በምላሹ ግን ልማት ምናምን የሚል ነገር ቢመጣ ማንም ጤነኛ ሰው ይቀበሏል ብዬ አላምንም። በኢትዮጵያ ውስጥ ግን ባለፉት 7 ዓመታት የምናየው በተጨባጭም የሚዳሰሱት እውነታዎች በመብት ረገድ በዚህኛው ወይም በዚያኛው ማህበረሰብ ላይ በዚህ ቋንቋ በዛኛው ቋንቋ ላይ የተገደበ የተገፈፈ የተወሰደ የቀነሰ ነገር አለ ወይ? ምናልባትም የተገደቡ የተቀነሱ ብዙ ነገሮች የተመለሱበት ጊዜ ወይ ደግሞ ዓመታት አይደሉም ወይ? ስለዚህ በዚህ ረገድ በመብት ረገድ የዚህ ወይም የዛኛው ብሔረሰብ ማህበረሰብ ብሔር የትኛውንም ስያሜና ፍረጃ እንስጠው፣ በዛ ረገድ የተገደቡ የተቀነሱ ነገሮች አሉ የሚለው የመጀመሪያው መሰረታዊ ነገር ነው። አሁን በተቃውሞ ውስጥ ጎራ ውስጥ ያለው መሳሪያ ያነሳውም ሚዲያ ላይ ያለውም በመግለጫ እየተገደቡም ሁሉም በጋራ ይሄንን የመመለስ ግዴታ አለባቸው። በኩርፊያ በቁጣ ውስጥ በተለያየ መንገድ ያሉ ሰዎችን እነሱን እያስጮሁ ብዙ ርቀት መሄድ እንደማይቻል እስካሁን የመጡበት መንገድ ከበቂ በላይ ምልክት ነው። ይልቁንም በዛው መድረክ ላይ ጠቅላይ ሚኒስትር አብይ እንደተናገሩት ከጎንደር ጎርጎራ ድረስ በአጃቢ እየተሄደ የልማት ስራ ከሚሰራ ይልቅ ያንን ሰላም ያንን የጸጥታ ሁኔታ ያወቁ አካላት የሚሰራው ለሀገር ነው የሚሰራው በይበልጥም ደግሞ ለነሱ ለራሳቸው አካባቢ ጭምር ስለሆነ ያንን የልማት እንቅስቃሴ ለማስተጓጎል ወይ ለመገደብ የሚሄዱበት መንገድ በምን መመዘኛ ተቀባይነት እንደሚኖረው እነርሱም የእነርሱም ደጋፊዎች የማስረዳት የማሳመን ግዴታ አለባቸው። ያ ካልሆነ ጥያቄው የተነሱበት የዚህ ወይም የዛኛው ማህበረሰብ መብት የሚለው ነገር በየቀኑ ጥያቄ የሚያነሱ ሰዎች ቁጥራቸው እየጨመረ መሆኑ ምንም የሚያጠያይቅ ነገር አይደለም። ጥያቄ የሚያነሳው የበለጠ እያደገ የሚሄድበት ሁኔታ ይፈጥራል። ስለዚህ ቢያንስ ልማት እየተሰራ ነው። ልማቱን ባለማስተጓጎል፣ ልማቱ ላይ እንቅፋት ባለመሆን፣ መንገድ ላይ ጠብቆ ሸፍትን አድፍጦ ጥቃት በመሰንዘር መንግስትን መነቅነቅ አይቻልም። ወደ ቤተ መንግስት ግማሽ ኢንችም መጠጋት አይቻልም። ያንን ባደረጉ ቁጥር ግን በልማት ረገድ የሚሰሩ የልማት እንቅስቃሴዎች ላይ ቢያንስ ፍጥነታቸው ላይ ተጽዕኖ ይኖረዋል። ማህበረሰቡ ሰላማዊ እንቅስቃሴ ላይ ተጽዕኖ ይኖረዋል። የማህበረሰቡ ደህንነት ላይ አደጋን ይደቅናል። ይህንን ማህበረሰቡ ላይ ተቃውሞ ያቀረቡት ሰዎች ወይ ደግሞ ለተቃውሞ የወጡ ሰዎች ስልጣን ላይ ያለውን ላለፉት 7 ዓመታት የኢትዮጵያ ማዕከላዊ መንግስት ውስጥ የሚገኘውን የጠቅላይ ሚኒስትር አብይ አህመድ መንግስት ለመቃወም መሳሪያ ሲያነሱ የጠቅላይ ሚኒስትሩ መንግስት ወደ ስልጣን ሲመጣ በፊት የነበረ የወሰደው የገደበው ያሳነሰው የቀነሰው የአማራ ክልል ወይ ደግሞ የአማራ ህዝብ መብት አለ ወይ? ይህም ብቻ አይደለም። ትላንት የተገደበ የጠቅላይ ሚኒስትር አብይ መንግስት ሲመጣም ደግሞ እንደተገደበ የተወው መብት አለ ወይ? ያልተመለሱ የማህበረሰቡ ጥያቄዎች አሉ ወይ? ይህ አጠቃላይ የሆነው ጉዳይ ከህገ መንግስት ከምናምን ጋር ተያይዞ ያለው ነገር እሱ በየፌርማታው ምላሽ የሚሰጥ ነገርም አይደለም። መዋቅራዊ ችግር የነበረበት ነው። ህገ መንግስታዊ ሲረቀቅ ጀምሮ በዓላማ የተረቀቀ ህገ መንግስት ነው። በዓላማ ኢትዮጵያ ውስጥ ፖለቲካ ስልጣን ላይ ለመቆየት ህልሙ ግቡ የኢትዮጵያን ማዕከላዊ መንግስት ተቆጣጥሮ እስካለሁ ድረስ አለው፣ ከሌለው ደግሞ እኔም ብቻ ሳልሆን ኢትዮጵያ መኖር የለባትም ብሎ በዛ መልክ ሀገሪቱን የቀረጸ ቡድን የፈጠረ ሁኔታ አለ።
ስለዚህ ከዛ ጋር ተያይዘው ያሉ መሰረታዊ ችግሮች አሉ። እነዛ መሰረታዊ ችግሮች የጠቅላይ ሚኒስትሩ መንግስት ወደ ስልጣን እንደመጣ እሱም ደግሞ በራሱ መንገድ ህገ መንግስቱን ሽሮ በራሱ መንገድ አስተካክሎ ከመሄድ ይልቅ የሁሉንም ስሜትና ፍላጎት የተካተተበት ሁላችንም ባንስማማ እንኳን በጋራ አብላጫው የሚስማማበት በህዝበ ውሳኔ ጭምር ልንሄድበት የምንችልበት እድል እንደሚኖር የሀገራዊ ምክክር ኮሚሽኑ ኃላፊነት ተሰጥቶት በዚህ ረገድ እያደረገ ያለው ነገር አለ። ስለዚህ ከዚህ ውጭ የተገደበ የተቀነሰ የጠቅላይ ሚኒስትራዊ መንግስት ሲመጣ የወሰደው የዚህ ወይም የዛኛው ማህበረሰብ መብት አለ ወይ? ይሄንን ማስረዳት ለመተኮስ ህብረተሰቡን ለማጎሳቀል ምክንያት የሚሆን ነገር ማምጣት አለባቸው። ምናልባት በዚህ በ7 ዓመት ኢትዮጵያ ውስጥ በዚህ 7 ዓመት ያህል የቀጠለ ቀውስ በኢትዮጵያ ውስጥ ምናልባት በቅርብ ዘመናት ታሪክ ውስጥ አለ ብዬ አላምንም። የደርግ መንግስት በመጀመሪያዎቹ ዓመታት እርግጥ በጣም በፈተና የተሞላ ዓመት ነው። በአንድ በኩል አማጽያኑ፣ በሌላም በኩል የሶማሊያ ወረራ፣ ያንን የተለይ ሶማሊያውን ወረራ ከደመሰሰ በኋላ በሙሉ አቅም በሙሉ ጉልበት ፊቱን ወደ ሰሜን ካዞረ በኋላ አስመራን በ5 ኪሎ ሜትር ከቦ የነበሩት ሻዕቢያና ጀብሃን እነሱን ከዛ ካስወጣ በኋላ በአንጻራዊ መልኩ የተረጋጋ መንግስት ነው። ግን ባልተቋረጠ የ17 ዓመት ጦርነት ውስጥ ቀጥሏል። የመንደር ሽፍቶች በየቤቱ በየሰፈሩ በየመኑ እየወጡ ሲያወኩት ግን አልነበረም። እንቅስቃሴዎች ነበሩ። የአፋር ነጻነት ግንባር፣ የኦሮሞ ነጻነት ግንባር፣ የሲዳማ ነጻነት ንቅናቄ እንደዚህ አማጽያን ነበሩ። ግን ያን ያህል ልጆች ትምህርት ቤት እንዳይሄዱ በመከልከል የህብረተሰቡን የህዝቡን ሰላማዊ ሁኔታ በማወክ ግባቸው ዓላማቸው ስልጣን ላይ ያለውን መንግስት ከስልጣን ለመነቅነቅ እንጂ ከዛ በመለስ የህብረተሰቡን እንታገልለታለን የሚሉትን የህብረተሰብ ክፍል ከትምህርት ማዕድ እንዲርቅ ወጥቶ እንዳይገባ በዛ ረገድ የሚያሰናክሉበትን ታሪክ ብዙ አላነበብንም። ህዝባዊ ወያኔ ሓርነት ትግራይም እገታዎች ምናምን የሚፈጽምበት ነገር አለ። ግን የትግራይ ህዝብ ትምህርት ቤት እንዳይሄድ በተለያየ መንገድ ሰላማዊ ሁኔታው የሱ ህይወቱ እንዲታወክ በጦርነት በግጭት በምናምን ማለት የሚደርሱበት አካባቢ ላይ የሚጠቅማቸው ነገር ከሆነ ያደርጉታል። ከዛ ውጭ ግን የትግራይ ልጆች፣ ህፃናት፣ ታዳጊዎች ከትምህርት ማዕድ እንዲርቁ አዋጅ አላወጁ። ኦነግም አላወጀም፣ ሲያንም አላወጀም፣ የአፋር ነጻነት ግንባርም አላወጀም። ስለዚህ በዛን ወቅት ጉልበት ካላቸው አቅም ካለው መንግስት ጋር ይፎካከራሉ። በተረፈ በየስርቻው በየመንደሩ እየተርመጠመጡ ልጆችን ትምህርት ቤት እንዳይሄዱ፣ ገበሬው እንዳያርስ፣ ሰው ከቦታ ቦታ ወደ ለቅሶም ወደ ምንም ቤተሰብ ለመጠያየቅ ሁሉ ችግር ገጠመን። ይህንን እነዛ አማጽያን ሲያደርጉ አልነበረም። እነዛ አማጽያን የሚጠይቁት ነገር ደግሞ ምን ነበር የሚለውንም ደግሞ አብሮ ማንሳት ነው። ህዝባዊ ወያኔ ሓርነት ትግራይ ወደ ጫካ ሲገባ ሁሌ በግሌ ጥያቄ ማነሳበት ነገር ነው። የሌሎቹም ተመሳሳይ ነገር ነው ብዬ አምናለሁ። በንጉሱ ጊዜ በአፄ ኃይለ ሥላሴ ጊዜ ማለት ነው የተገደቡ መብቶች ኢትዮጵያ ውስጥ ነበሩ። ያም የተገደበ መብት በብዙ መልኩ ኢትዮጵያን ላይ ባሳደረው ጫና በተለይም አርሶ አደሩ በመሬቱ በቤቱ በቀየው ጭሰኛ ሆኖ የሚኖርበት አሰቃቂ ትዕይንት ነበር። ያንን ትዕይንት ለመዝጋት ሁሉም በየአቅሙ ሲንቀሳቀስ ነበር። መጨረሻ ላይ ወታደሮቹ በዚህ ላይ በተጫወቱት ትልቅ ሚና የጭሰኛውን ስርዓት ለአንድና ለመጨረሻ ቀብረውታል። በኢትዮጵያ ታሪክ ውስጥ ትርጉም አላቸው ተብለው ከሚጠቀሱ አዋጆች የመሬት ላራሽ አዋጅ በ1967 ታውጇል። መሰረታዊ በዋናነት ሲነሱ የነበሩት እንደዚህ ያሉ ነገሮች ናቸው። ያን ነገር የመለሰው መንግስት ስልጣን ላይ መጥቶ ገና በወራት ዕድሜ ሳይደላደል ህወሓትም ሌሎቹም መሳሪያ ይዘው ወደ ጫካ የገቡት ኢድህ የገባበት ይታወቃል። የኢድህ ወደ ጫካ የገባው ግልጽ ነው።
መሳፍንቶቹ ናቸው። የጭሰኛ ስርዓቱ እንዲቀጥል የሚፈልጉ ናቸው። አብዛኛው የንጉሱና በዛ ዙሪያ ያሉ ነገር እንዲቀጥል የሚፈልጉ ናቸው። የነሱ ግልጽ ነው። የሌሎቹ ግን ልክ አሁን ኢትዮጵያ ውስጥ በሽግግሩ ጊዜ ያጋጠመው አይነት ነገር ይመስላል። ማለት ልክ ለውጡ ሲጀመር አካባቢ ነገር ህወሓት በዛ ሰዓት 1967 የካቲት 11 ቀን 1967 ደርግ ንጉሱን ከስልጣን አውርዶ ጊዜ አስተዳደር ደርግ የመሰረተው መስከረም 2 67 በስድስት ወራት ጊዜ ውስጥ የመንግስት ምንድነው ወዴት ይሄዳል አቅጣጫው ምንድነው የሚለውን ለመለየትና እንትን ለማለት በቂ ጊዜ ነበር። እርግጥ ውስጥ በሚደረግ ሽኩቻ በስልጣን ትግል ግድያዎች ነበሩ፣ እርስ በርስ ገዳደሉ። ያው በዚህ በሶሻሊስቱ አብዮት ጋር ተያይዞ ብዙ ጊዜ የተለመዱ እንትኖችም ናቸው። ግን ፍትጊያ ነበር፣ ሰዎቹ እንትን እያሉ ነበር። የሆነ ኃይል ወጥቶ ሲደላደል ምናልባት የሆነ ነገር ላይ አቅጣጫ ሊይዝ ይችላል ተብሎም ደግሞ የሚታመን ነገር ነው። ግን ገና 6 ወር ከዛ በኋላ ቲፒኤልኤፎች ወደ ጫካ ነው የገቡት። ስለዚህ ጥያቄው የዲሞክራሲ ጥያቄው የመሬት ላራሹ የምናምን ጥያቄ ነው። እንደውም የመሬት ላራሹ አብዛኛው ትግራይ ውስጥ እንደዛ ነገር እንትን ያለ የጭሰኛ እንትን አልነበረም። ስለዚህ በዛን ወቅት ጫካ የተገባበት ጊዜ የሁሉንም በዛ መልክ ነው እንትምለው ጊዜው በቂ ጊዜ ሳይሰጡ ነው። እርግጥ አንዳንዶቹ በዚህ በተለያዩ ሰላማዊ ምንድን ነው በህጋዊት የሚባለው ትግል ውስጥ ለማለፍ ሞክረው መጨረሻ ላይ ወጡም አሉ። ግን ያኔ እንደሚመስለኝ ንጉሱ ከና አልጋ ወራሽነት ዘመናቸው ወደ 50 ዓመታት በስልጣን ላይ ስለቆዩ እርሳቸው ከስልጣን ሲወርዱ ሰማይ ይደፋል ተብሎም ስለሚታመን እሳቸው ከተደፈሩ በኋላ ማንም ቀላል ነው ተብሎ ስለተወሰደ ሁሉም በየፍላጎቱ በየስሜቱ ያለውን ነገር ተግባራዊ ለማድረግ እንግዲህ ወደ ጫካ የወጣበት ነው። ልክ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ ሁሉም በየሰፈሩ ተቧድኖ መረበሽ እንደጀመረው ማለት ነው። ምናልባትም እነዛ እንኳን ትርጉም ባለው ነገር ወደ ጫካ ወደ ምናምን ወጥተው ነው። የመጀመሪያ ኢትዮጵያ ውስጥ በየስርቻው ነው በከተሞች ውስጥ መረበሽ የጀመሩት። ስለዚህ በዛን ወቅት መሳሪያ ለማንሳት እንትን ያሉ ሰዎች መጨረሻ ላይ መሳሪያ ያነሱበት ምክንያት ትክክል መሆኑን የሚያረጋግጡ ነገሮች መጥተዋል። ማለት ይበልጣል ስርዓቱ በጉልበት ነው ሁሉን ነገር ለመቆጣጠር የሚሞክረው። ሌሎች አማራጮች ዝግ ነበሩ። በነገራችን ላይ ዓለም አቀፉም ሁኔታ በዛን ወቅት ከዛ የተለየ አይደለም። አሁን አንዳንድ ሰው ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት በማምጣት ረገድ ቢያንስ ሂደቱን በማስጀመር ረገድ ቲፒኤልኤፍ ትልቅ እርምጃ ወስዷል። ትልቅ እርምጃ ነው፣ ጥያቄ የለም። ግን ዘመን የሚለውን ነገር ደግሞ መመለስ በጣም አስፈላጊ ነገር ነው። ፕሮፌሰር ፍራንሲስ ፉኩያማ አይደንቲቲ በሚለው መጽሐፋቸው ላይ በግልጽ ያስቀመጡት ነገር አለ። የዲሞክራሲ መድበለ ፓርቲ ዲሞክራሲ በዓለም አቀፍ ደረጃ ያለውን ነገር እርሳቸውም ሌላ ኮት አድርገው ነው የሚያመጡት። 1991 ቲፒኤልኤፍ ወደ ስልጣን እስኪመጣ ድረስ በፈረንጆቹ ነው ማለት በእኛ 1983 በዓለም ላይ መድበለ ፓርቲ የሚባል ዲሞክራሲያዊ ስርዓት የነበራቸው ሀገራት ከ50 አይበልጡ ነበር። ልክ የቀዝቃዛው ጦርነት ማክተም የሶቪየት ካምፕ ሲፈራርስ ዓለም ወደ አንድ ጎራ ከመሄዱ ጋር ተያይዞ የዛን ጊዜ ወደ 100 ምናምን ሀገራት በአንድ ጊዜ 50 ምናምን የነበረው ወደ 100 ምናምን ሀገራት የዲሞክራሲያዊ ጉዞ ውስጥ ገቡ። ይህ የሚያሳየው ምንድን ነው? የደርግ መንግስት ሳይሞት ቢቀጥል ኖሮ ልክ ከእዝ ኢኮኖሚ ወደ ነፃ ኢኮኖሚ ሽግግር ለማድረግ ቅይጥ ኢኮኖሚን በ1982 ላይ እንዳወጀው ዓለም አቀፍ ሁኔታው ሲለወጥ ሁሉም የመለወጥ እድሉ ሰፊ። ስለዚህ ያ ዘመን ሁኔታዎች ሰዎችን ከነበረው ሁኔታ ጋር ራስን ማስማማት የግድ ነው። ከዓለም አቀፍ ሁኔታው በተለይም ከምዕራቡ ፍላጎት ጋር ደግሞ መሄድ ስላለ ዲሞክራሲ መድበለ ፓርቲ ዲሞክራሲ ኢትዮጵያ ውስጥ ብቻ ሳይሆን በአንድ ጊዜ
ከ50 በሚበልጡ ወደ 60 በሚበልጡ ሀገራት ላይ ከ1991 በኋላ የመጣ ነገር ነው። ያማ ባይሆን ኖሮ የአስገዳጅ ሁኔታ ባይሆን ኖሮ ልክ መንገዱ ሲጀመር በዛ በተጀመረው መንገድ ላይ በአንድ ጊዜ ሁሉን ነገር እንዲለቁ እኔ በግሌ አልጠብቅም። ሁኔታዎችን ቀስ እያሉ እያለማመዱ ምን እያሉ ኢትዮጵያ ውስጥ መድብለ ፓርቲ ዴሞክራሲያዊ ስርዓት መገንባት ከምንም በላይ ደግሞ ጊዜና እድል ተመቻችቶላቸው እጃቸው የገባው ስልጣን ነገን ለማስተካከል ትላንትን ለማረም ትልቅ እድል ነበር። ግን ህልምህ ሁልጊዜም ያንተን መጨረሻ ወስነዋል። ህልምህ የኔ የምትለው ሀገር ውስጥ እየመራህ ነው ወይስ ጎጆ መውጫ ብለህ ያስከው ሀገር ነው? ያው በውጤቱ ምን እንደሆነ ማንም ሰው የሚለየው ነገር ነው። በውጤቱ ይለየዋል ስል 27 ዓመት ቲፒኤልኤፍ በስልጣን ላይ የቆየበትን ዓመትና 7 ዓመት የጠቅላይ ሚኒስትር አብይ መንግስት ደግሞ በነውጥ ውስጥ ያለፈበትን ገምግመን በነዛ 27 ዓመታት ኢትዮጵያ ውስጥ ምን ተሰራ ከልማት ረገድ፣ በ7 ዓመታት ውስጥ ደግሞ ምን እያየን ነው? እዚህ በ7 ዓመት የሆነ ቦታ ላይ የሆነ ነገር ሲሰራ ሰው ተገርሞ እንትን ሳይል ሌላ ቦታ በየቦታው በየክፍለ ሀገሩ በየክልሉ አሁን ሰሞኑን ባሌ ነበሩ ቢሊየን ብሮች ፕሮጀክት ብዙ ጊዜ በኮስሞቲክስ ምናምን ብለው የሚያነሱ ሰዎች አሉ። የገበሬውን ህይወት ትርጉም ባለው ሁኔታ የሚለውጥ በኢትዮጵያ የምግብ ራስን መቻል ላይ ደግሞ ተጨማሪ ትልቅ ግብዓት የሚሆን እጅግ ግዙፍ የመስኖ ፕሮጀክት እዛ እንትን ተብሏል። ሌላ ከታሪክ አንጻር ሶፍ ዑመር ዋሻ ላይ የተሰሩ ስራዎች ለጎብኚዎች የተመቻቹ ሁኔታዎች እዛው ላይ ታይቷል። የቅርብ ጊዜ የምናምን ነገር አይደለም፣ የሩቅ ጊዜ ነገር አይደለም። አሁን ደግሞ በሳምንታት ጊዜ ውስጥ ጎንደር፣ ባህር ዳርና ጎርጎራ ላይ ይህንን አይቶ ባለፉት 7 ዓመታት ኢትዮጵያ ውስጥ የተሰሩትን ነገሮች አይቶ በባከኑት 27 ዓመታት የማይቆጭ ጤነኛ ሰው ካለ ጤነኛ ነው ብዬ ላመን አልችልም። በሌላም በኩል በዚህ ቀውስና መከራ መሃል እንደዚህ አይነት ስራዎች ሲሰሩ አይቶ እነዚህ ቀውሶች ቢያበቁ ምን ያህል ሊሰራ እንደሚችል ተረድቶ ቀውሱ በሚያበቃበት ሁኔታ ላይ የራሱን አስተዋጽኦ ማድረግ የሚችል ሰው ብዙዎች ቢሆንም ከዛ ሂደት ውጭ የወጡ ሰዎች ደግሞ ራሳቸውን ደጋግሞ መጠየቅ መመርመር ነው ያለባቸው። ይህ ሁሉ ሲሆን በ7 ዓመት እዛ ጋር ፋሲል ቤተመንግስት ጋር ጠቅላይ ሚኒስትሩ ባደረጉት ንግግር ጊዜም ስልጣንም ጉልበትም ያልፋል፣ የማያልፉ እንዲህ ያሉ ታሪካዊ ስራዎች ናቸው የሚል ተናግረዋል። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል፣ ሁሉ ኃላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይሄ የሚገልጽልኝ እዛ ጋር ያለው የአፄ ፋሲል ቤተ መንግስት የሰሩ ሰዎች ታሪክን አቆይተው መሄዳቸውን ብቻ ሳይሆን ይሄንን የተገነዘበ መሪ ስልጣኑ ዘላለማዊ አለመሆኑን ስላወቀ ምንድነው በታሪክ ውስጥ የሚታወስበትን እጅግ ግዙፍ የሆኑ ስራዎች ሁሉም ኢትዮጵያ አካባቢዎች እያዳረሰ መሆኑን በግልጽ የሚታይ ነገር ነው። ስልጣን ያልፋል፣ ጉልበትም ያልፋል፣ ጊዜም ይሄዳል። ስለዚህ ይሄንን ስላወቅኩ ይሄን ስለተረዳው በማያልፉ ነገሮች ላይ የራሴን አሻራ እያሳረፍኩ ነው የሚል መልእክትም ነው ለኔ። ደግሞ በተጨባጭም ያለው እውነታ ይሄ ነው። እዛው አማራ ክልል ላሊበላ ላይ ከውጭ ሀገር መንግስታት ጋር ተነጋግረው ምን ብለው ደረጃው ቅርስነቱ ምናምን ተንሳይል እዛው ለሚሰሩ ስራዎች አሉ። እንደዚህ አይነት የልማት ትርጉም ያላቸው ስራዎች በዚህ እሳት እየነደደ ባለበት ሁኔታ ውስጥ ከተሰራ
እሳቱ ባይኖር፣ ግርግሩ ቀውሱ ባይኖር፣ ሌላው ግርግሩ ቀውሱ በሰው ማህበራዊ ህይወት በልጆች ትምህርት ቤት ላይ ከፈጠረው ነገር ባሻገር ማለት ነው ሙሉ ነገር ትኩረት ወደ ልማት ቢሆን ደግሞ ምን ያህል ተአምራዊ ስራዎች ሊሰሩ ይችሉ ነበር። ታሪክ ሰሪ ህዝብ ነው የሚለውን ብዙ ጊዜ በግሌ ገዝቼው ነበር። ታሪክ ሰሪ የህዝብ ሚናም አለ። ግን ግለሰቦች ታሪክ እንደሚሰሩ ከጠቅላይ ሚኒስትር አብይ በላይ በአይናችንም እና ምሳሌ ያለ ይመስለኛል። ተአምር እየተሰራ ነው። ይሄ በራሱ ህመም ውስጥ ያለ በጥላቻ አእምሮም ሁለመናው የተዘጋው እሱ ይሄ ሊገለጠለት አይችልም። ይልቁንም እንዲህ ያሉ የሚሰሩ ስራዎች ተጠናክረው ጎልብተው ያ ስራ ደግሞ ወጣቶች ተስፋተው ሞት ወደ ተደገሰበት የመን ከዚህ ኑሮ ይሻላል ብለው የሚሄዱበትን ምዕራፍ ለመዝጋት ሙሉ ትኩረትና ሙሉ ስራ ልማት ላይ ቢሆን ምን ያህል ስራዎች መስራት እንደሚቻል ለማንም ግልጽ ነው። ስለዚህ በዚህ ረገድ እነዚህ ስራዎች የተሰሩበት ወቅት ይሄንን ከዚህ ስራ ጋር ተያይዞ እንግዲህ በዛው መድረክ ላይ የሚያነሱት ከጎርጎራ ጎንደር ለምን በጥበቃ ይካሄዳል? ጎንደር በቅርቡ ከውጭ የመጡ ሰዎች ጎብኝተዋት ነበር። ተደንቀዋል፣ ተደምመዋል። ከዚህም ወደ ጎርጎራ ሄደው ጎርጎራንም አይተው በውሃ ላይ ወደ ባህር ዳር ሄደው ባህር ዳርንም አይተው ድንቅ አገር አላችሁ፣ ብትበረቱ ብትሰሩ የትም ቦታ ተኪዶ የማይታይ ነገር አለ ብለው ከዚያ መካከል በአድናቆት የነገሩኝ ከጎንደርና ባህር ዳር ከጎርጎራ ባሻገር ከዚህ እስከ ጎርጎራ ያለው መንገድ በራሱ ቢጠገን አሉ ተራራውና ውበቱ አይጠገብም አሉ። ራሱ መንገድ ላይ ያለው ያለማው ተራራ ትልቅ ውበት ትልቅ ጸጋ አለው አሉ። ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር አንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ፣ ጊዜ ማባከን አያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይህ እድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር፣ ባህር ዳር፣ አማራ፣ ኢትዮጵያ እንዲወለዱ በጋራ እንድንቆም አደራ አላችሁ ፈልጋለሁ። አማጽያኑን ታጣቂዎቹን የሚደግፉ ሰዎች ከሆነ በግሩፕ ከሚያብዱበት ቦታ ላይ ወጥተው በግል አስበው ለራሳቸው መልስ መስጠት አለበት። ይሄ በግሩፕ ማበድ አለ። አንዳንዴ ያኮረፈ ጠቅላላ ተሰብስቦ ተመሳሳይ ነገር ውስጥ ይጮሃል። በእንደዚህ ማንም ለውጥ ኢትዮጵያ ውስጥ ሲመጣ በዚህ ጊዜ ውስጥ በእንደዚህ ጊዜ ውስጥ ይሄ ሁሉ ይሰራል ብሎ የጠበቀ ይገምታል? ልማት ቢሆን ደግሞ ምን ያህል እንደሆነ ማንም ሰው የሚገነዘበው ነውና አሁንም ታጥቀው ወዲያ የሚሉ በተለይ እዛሁን ከጎንደር ጋር በተያያዘ ጎንደር ውስጥ ያመፁ ሰዎችን ነው። ሌሎችን የሚመለከት አይደለም። ይሄ በብሔር በምናምን ስላሉ እሱ በመጀመሪያ ዝም ብሎ ለጨዋታው ድምቀት ሲባል አማራ ምናምን ብለው ይጠሩታል እንጂ በዛ መልክ አይደለም። ሁሉም አካባቢ ስሜት ወረድም ሲል ቀበሌያቸው ጋር የሚቆሙ ሰዎች ናቸው። ለዚህ ጥሩ ማሳያ የኦሮሞ ነጻነት ግንባር አሁን ባለፈው ባሌ እንትን ተብሏልና ከዛ ጋር ያይዞ ጠቅላይ ሚኒስትሩ ቢያነሱት ነገር አለ። እንኳን ነጻ እናወጣለን ብለው እንትን ሲሉ ራሱ ባሌን ያውቁት ወለው ያሉት ነገር አይነት ነገር ማለት ነው። ያው በዛ የሚሸመቁ ለማለት ግን ከኦሮሞ ነጻነት ግንባር ጋር ትልቅ ማስረጃ
ብዙ ምልክቶች ምናምን አለ። በጣም ቲፒኤልኤፍን ተቃውመው በስራ በስልጣን ላይ የነበሩ የጦር ጀነራሎችና ከፍተኛ መኮንኖች ድንበር ሰብረው ምን ብለው ከ500 በላይ ታጣቂ ይዘው ኤርትራ ገቡ። እነ ጀነራል ከማል ገልቹ እነ ኮሎኔል አበበ ገለሱ በወቅቱ ማለት ነው። ከዛ በኋላ ደግሞ እነ ጀነራል ኃይሉ ጎንፋ፣ ኮሎኔል ገመቹ አያና መጨረሻ ላይ ጀነራል አበበ ገለሱ አሁን መጽሐፍ ጽፈዋል። እዛ ያለፉበትን ነገር አንዳንዴ ምን ያህል መስዋዕትነት ከፍለው ምን ያህል መከራ ውስጥ አልፈው ድንበር ሰብረው ታጣቂ ይዘው ወታደሮች ይዘው ኤርትራ ከገቡ በኋላ ያው በለመዱበት መንገድ ዝም ብሎ መግለጫ እያወጡ ለመቀጠል የፈለጉ መሰለኝ። እሳቸው በዛ መልክ አልገለጹትም፣ ግን ለማሻሻል ሁኔታዎችን ለመለወጥ ሙከራ በሚያደርጉበት ሰዓት አልተስማሙም። መጨረሻ ላይ ምንድን ነው የሆነው? ከአራቱ ጀነራል መኮንኖችና ከፍተኛ መኮንኖች ከሁለቱ ጀነራሎችና ከሁለቱ ኮሎኔሎች ሌሎችም አሉ ህወታች። ከነዚህ ውስጥ ከኦሮሞ ነጻነት ግንባር ጋር የቀጠሉት ኮሎኔል ገመቹ አያና ብቻ ናቸው። ያው ትግሉ ኦሮሞ ይባላል፣ ጨዋታው የአካባቢ ነው። ሶስቱ የኦሮሞ ነጻነት ግንባር የሚንቀሳቀስበት እንትን አካባቢ ሰዎች አይደሉም። አሁን ከጎንደሩ ጋር ያያይዤ ነው። እዛ ጋር ጎንደር ላይ ለሚሰራ ነገር ጎጃም ውስጥ የተወለደ ወይ እንትን አሸዋ ላይ ወይ ደግሞ ወሎ ውስጥ የሚያምጽ ደንተው አይደለም። ምክንያቱም ሞር ሰዎች ብሔርተኛ ሲሆኑ አጠቃላይ ስዕልም ለማየት ስለሚደብዝዝባቸው ማለት ነው፣ ወደ አካባቢያቸው በጣም ስለሚሳቡ። ግን ደግሞ ሀገራዊ ህልም ላለው ሰው ደግሞ እሱም መንደር ተሰራ ሌላኛውም ጋር ተሰራ የኔ ነው የሚል ስሜት ስላለው ደግሞ ለዛ ደግሞ የትኛውም ቦታ ላይ የሚሰራ ነገር ኩራት፣ ደስታ ነው የሚፈጥርለት። ሸፍተው ወይ ደግሞ ተጥቀው ይዘው የገቡት ሰዎች አሁን የጎንደርን ህዝብ በኋላም ደግሞ ባህር ዳር ላይ የምናያቸውን ስራዎች ነገር አይተን የጎጃምን ህዝብ ይሄ መንግስት የነፈገው እናንተ የምትሰጡትን ነገር የማረጋገጥ ግዴታውን እናንተ ላይ ወድቋል። አሁን ማረጋገጥ ጥያቄው የማይመለሰው በደቦው ዘግቶ ጨዋታ ስላለ ሌላ ነገር የማይሰሙ የማያዩ ምናምን ሰዎች ስላሉ ምናልባትም እኮ ጎንደር ቁጭ ብሎ ፋሲል መታደሱን ማያውቅ ሰው ሊኖር ይችላል ሲያልፍ ካላየው። ምክንያቱም የኢትዮጵያ ቴሌቪዥን አየው፣ የመንግስት መገናኛ ብዙሃን አየው። ዓለም ያለው በዛ በብሶቱ ካምፕ ላይ ብቻ ስለሚመስላቸው እንደዚህ አይነት ሁኔታዎች አሉ። ከዚህ ሁኔታ ውስጥ መውጣት በጣም በጣም አስፈላጊ ነው። ስለዚህ በተሰሩ ስራዎች ውስጥ በምላሹ የተወሰደ ነገር የለም፣ እየተሰጠ ያለ ነገር ነው የምናየው። ይህ ሲሆን ጠቅላይ ሚኒስትሩ ዋጋም እየከፈሉበት ነው። ጥያቄ ውስጥ የማይገባ ነገር በታሪክ ውስጥ ሚና ያላቸውን ኢትዮጵያንን መሪዎችን ትናንትን ማደብዘዝና ራስን ማግዘፍ በአንድ በኩል መንፈሄደም የመሪነት ቅናት ብዙ ጊዜ የሚባል ነገር አለ። በአፄ ኃይለ ሥላሴ ጊዜ ምኒልክ እንዲደበዙ ይደረግ ነበር። ምክንያቱም በጣም የአድዋን ድል የመሩ የገዘፉ ሰው ስለሆኑ እሳቸው ብዙ እንዲወሱ አይፈለግም። ምናልባት አፄ ምኒልክ፣ አፄ ዮሐንስ፣ አፄ ቴዎድሮስ እጅግ በጣም ጎልቶ የወጡት በደርግ ጊዜ ነው። ለዛም ብሎ የደርግ መንግስት ለትውልዱ የኢትዮጵያን ታሪክ በሚል አቶ ተክለ ጻድቅ መኩሪያ ነፍሳቸውን ይማሩ አሁን ፕሮፌሰር ላጲሶ ጌዴሌቦ እነሱ በዛን ወቅት በኢትዮጵያ ታሪክ ላይ መጽሐፍት በጣም የሚጽፉባቸው ጊዜያት ነበሩ። ይህንን ደግሞ የራሱ መንግስት በዛ በኩል መጽሐፎች እንዲጻፉ ያበረታታ ነበር። ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ እኔና አብዮቱ በተባለው መጽሐፋቸው ላይ ይህንን በግልጽ አስቀምጠዋል። እና መሪዎች
አንዳንዴ ራሳቸው ገዝፈው ወይ ደግሞ ሌሎቹ በጣም የገዘፉ ሰዎች እንዳይከልሏቸው እንዳይታወሱ ወይ ደግሞ ብዙ እንዳይነሱ የሚያደርግ ነገር አለ። በሌላ በኩል ደግሞ ከመሪዎቹ ጋር በሰፈራቸው ጸብ ያለባቸው ሰዎች አሉ። ምክንያቱም የሚያስቡት በሰፈራቸው ስለሆነ ቲፒኤልኤፍ ሰዎች አጼ ምኒልክ ማለት ለነሱ የአጼ ዮሐንስን ዘውድ በግፍ በጉልበት ምናምን ወስደው የሚል ሁሌ ደጋግሞ የሚያነዙት የሚሉት ነገር ነው። ስለዚህ አጼ ምኒልክ ቢቻል በታሪክ ውስጥ ከአድዋም ጭምር እንዲፋቱ እሱንም ይሞክሩ ነበር። በጣም ደፋሮች ናቸው። ምንድነው ተደብቀው ነበር፣ እሳቸው አድዋ ውጊያ ሲደረግ ተደብቀው ነበር ብሎ መጽሐፉ ጽፈዋል። እንዲህ አይነት በሽታ ያለባቸው ሰዎች ሰው ሰፈሩ ላይ መንደሩ ላይ ከቆረበ አድማሱ ከጠበበ ምናምን ብዙ ነገሮች አሉ። ስለዚህ በዛ መልክ በታሪክ ውስጥ አንዳንዶቹ የቀደሙት እንዳይከልሏቸው ስለሚፈሩ፣ ሌሎቹ ደግሞ ከነሱ ሰፈር ውጭ የሆነ ነገር ስለማይታያቸው የቀደሙትን ብዙ ለማንሳት አይሞክሩም። በጠቅላይ ሚኒስትር አብይ አሁን የቀደሙትን ታሪክ ነው፣ የኢትዮጵያ ታሪክ ነው፣ በጎም መጥፎ የትኛውም መጥፎ የሰራ ሰው በጎ ታሪክ እንደሚኖረው ነው የሚያጠራጥር ነገር፣ ግን መጥፎም የሁላችንም የጋራ ታሪክ ነው። እኛ በእጃችን ያለ የማርከስ ክፉ አባዜ ስላለብን የረከሰ ታላቅ ወርቅ ነው። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። ትልቁ ችግራችን እናንስና ትልቁን ጎትተን በማሳነስ መተካከል እንፈልጋለን። ከነዚህ ታላላቅ መሪዎች በኋላ ኢትዮጵያ ውስጥ ያጋጠመው ችግር ያነሱ ትላልቁን ደግሞ ጎትተው የሚያሳንሱ ተበራክተው ነው። ታላቆችን ማክበር፣ የታላቆችን ስራ ማድነቅ፣ የታላቆችን ስራ መመርመር ሲጀመር በዚያ ስራ ላይ አንድ ጡብ ባስቀምጥ መባሉ አይቀርም። ታላላቆችን ማሳነስ ሲጀመር ግን ማናድግ ያደገውን የምናሳንስ ተያይዘን የምናጠር ነው የሚያደርገን። ትናንትናችን ማስታወሻችን መታወሻችን ነው። ሰው ማስታወሻውን መታወሻውን አይዘነጋም፣ አያጠፋም። በዛ ስሜትም ያስለኛል ወደ ስልጣን እንደመጡ የአጼ ምኒልክም ቤተ መንግስት የማሳደሱና መታደስ ብቻ ሳይሆን የእርሳቸው ክፍሎች ምናምን እንደ ክብር ተጠብቀው የሚጎበኙበት ሆኑ። ያኔ ዛሬ የመብት ተሟጋች ምናምን ተብለው አደባባይ ከአማራ ብሔርተኞች ጋር አሁን ግንባር የፈጠሩት እነ ጀዋር ጠቅላይ ሚኒስትር አብይ ላይ የከፈቱት ዘመቻ፣ የአጼ ምኒልክ ቤተ መንግስት ያለበት አንድነት ፓርክ ሲመረቅ እነሱ አኖሌ ሄደው አጼ ምኒልክ ይህን ያደረገበት መታሰቢያ ነው የሚል ያን ያደረገውን መቼም ድሮ ጥንት በቴዎድሮስ ዘመን በዮሐንስ ዘመን የምንለው ነገር አይደለም። ወላላ ዞር ስንል የምናየው በደማቁ ተስሎ የሚታይ እውነታ ነው። ምክንያቱም መረጃ ባህር ላይ በደንብ የሚታይ ያንን በማድረግ ለምን አጼ ምኒልክ ስማቸው ተነሳ፣ ሐውልታቸው ለምን ግቢ ውስጥ ቆመ ምናምን ተብሎ ግብር አዳራሽ ውስጥ እሳቸው በጧፍ ነው የተሰራ እንትን በሰማይ የተሰራ እንትን አለ። ግን የኢትዮጵያ ታሪክ ነው። ያው የሚያድዋን ድል የመሩ መሪ ከዛም ባሻገር በኢትዮጵያ ታሪክ ውስጥ ኢትዮጵያ የአንድነት ትግል ውስጥ በነበራቸው እንትን ላይ አሁን ሰዎች ከየራሳቸው የታሪክ ገጽ ሊያነቡ ይችላሉ። የሚያምኑበትን ይመኑና አንድ ወቅት ላይ ወደ ጋራ እንትን ለመምጣት ይቻላል። ግን ትላንት ላይ መጨቃጨቁ ብዙ ላይ ጠቅም ይችላል። በየትኛውም ሁኔታ ውስጥ
ጠቅላይ አጼ ምኒልክ ኢትዮጵያ ውስጥ ኢትዮጵያን አንድነት ለማምጣት በተደረገው እንትን ውስጥ የሆነ ሰፈር የሆነ ማህበረሰብን በተለይ ለመጉዳት እንቅስቃሴ ተደርጓል ወይ? ስልጣን ለማረጋገጥ የተደረገ ትግል አልነበረም ወይ? የሆነ ማህበረሰብና ምናምን ለማጥቃት ቢሆን ኖሮ በሰላም ባለቀበት ቦታ ላይ በሰላም አለቀ ብቻ ሳይሆን ስልጣኑ እዛው ላሉት ሰዎች አልተሰጠም ወይ? ያውም ተመሳሳይ ብሔረሰቦች ለሆኑ ማለት ነው። ብሔረሰብ ግን አንዳንዱ በተረዳው ልክ አውቆ አይደለም፣ በክፋት አይደለም፣ በተረዳው ልክ ምሬት ያለው ሰው ሊኖር ይችላል። ስለዚህ ሁሉ ነገር ተገልጦ ነገሮች ነፃ ውይይት ተደርጎ ሁኔታዎች በደንብ እንትን እስኪሉ ድረስ ዝም ብሎ የሌላውን ስሜት ላለመጉዳት በጥንቃቄ መሄድ አስፈላጊ እንደሆነ አምናለሁ። ግን በተጨባጭ ቢያንስ የውጭ ሰዎች የጻፏቸውንም ነገሮች መሰረት አድርጎም ያንንም እንትን ባይል የሆነ ቦታ ላይ ተጽዕኖ ሲደረግ የሆነ ቦታ ላይ ለምን አልተደረገም? ጉዳዩ ከስልጣን ባሻገር ነገር አለ ወይ? በዓለም ላይ አንድነትን ለማምጣት በተደረጉ ሂደቶች ውስጥ ከጉልበት በመለስ የተደረጉ የአንድነት ጥረቶች አሉ። በአብዛኛው በጉልበት አይደለ የተደረጉት። እንዲህ አይነት ነገሮችን ማየት በብዙ መልኩ ጠቃሚ ነው። ስለዚህ አጼ ምኒልክ ቤተ መንግስት በመታደሱ አሁን ደግሞ አዲስ አበባ ላይ ያው ኢዮቤልዩ ቤተ መንግስት የአጼ ኃይለሥላሴ አሁን ጩኸት የለም። የሚጮኸው ተቆንጥጦ ከሱ መቆንጠጥም በላይ ሰው ነገሮችን እያየ እየመረመረ እየተገነዘበ በሚጮሁትና በሚሰሩት መካከል ያለውንም ነገር እየመዘነ ስለመጣም ቢጮሁም የሚያደምጥ ስለሌለ አዲስ አበባ ላይም ኢዮቤልዩ ቤተ መንግስት ያው እጅግ ግዙፍ ዘመናዊ እንትን ነው እውነት አሁን እየተጎበኘም ይመስለኛልና እሱም አልቋል። የፋሲልም አልቋል። አዲስ አበባ ከ1979 በኋላ ይቅርታ ከ1879 በኋላ እንደገና የተወለደችው ከጣይቱ በኋላ መልሶ ወለዷት መቼ ነው? በዚህ መጠን እንትን ያለችበት ዘመን አለ። ሰዎች አሁን አንድ ሰው ኤርፖርት አግኝቼ በቪዲዮም እያየው እንትን ይገረማሉ አለ። 2 ዓመቴ ነው ግን የቆየ ይመስለኛል በየቀኑ በቪዲዮ ማየውን ነገር ሳይ 2 ዓመቴ ነው የመጣሁት የሚል ነገር ሲያነሳ ነበር በየቦታው ሰው እንትን ነው። ስለዚህ ወደንም ጠላንም በዚህ ዘመን ውስጥ በዚህ ደረጃ እንትን ላሉ ትልቅ እንትን አለ። ወይዘሮ አዳነች አበቤ በአዲስ አበባ ከንቲባነታቸው በእሳቸው ደረጃ በአዲስ አበባ ላይ ስራ የሰራ እከሌ ተብሎ የሚጠቀስ የለም። የራሳቸውን ጥረት ያደረጉ አሉ። ግን በዚህ ደረጃ አዲስ አበባን ትራንስፎርም የተደረገበት ዘመን የለም እና ሁሉ አቅጣጫ እነዚህ አይነት ስራዎች እየተሰሩ ነው። ከዚህ ቀደም አንስቼዋለሁና መቃወም አማርኛ ምንድን ነው? ሰው እንትን ይላል በየቦታው ከአንዳንድ ወዳጆች ምናምን ጋር እንትኑ ሳይገባ በፊት እናወራለን። እንዲሆነውን ነገር ማን አደረገ? እንዲሆነውን ነገር ለመከላከል መንግስት ምንድን ነው የጎደለው? በዚህ ውስጥ የጠቅላይ ሚኒስትሩ ሚና ምንድን ነው? እንዲህ አይነት ነገር ሲመጣ መቆም ነው። ስለዚህ በተጨባጭ ይሄ የሚባል ነገር ቢኖርና መቃወሙ ቀርቶ በጋራ ድምጻችንን ብናሰማ ነገሮችን ለመለወጥ እኮ ለማስተካከል ይቻላል። እና ምናልባት በግሌ ደጋግሜ የምለው ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ሂደት ውስጥ ተገብቶ መሪ ለመሆን የሚመጡ ሰዎች እጅግ በጣም ከባድ ነገርም እንደሚገጥማቸው እንደሚጠብቃቸው ራስን ከወዲሁ ማዘጋጀት ነው። ለመናገር ቤተ መንግስት መቀመጥ አይደለም መሪነት፣ ንግግር ማሳመር አይደለም መሪነት። መሪነት ትውልድን ሀገርን መለወጥ፣ የሞቱ የተዘጉ አጀንዳዎችን ከፍቶ ሀገርን ወደፊት ለማራመድ የጎደሉትን ለመሙላት ቪዥነሪ ሆኖ
መንቀሳቀስ ነው። ስለዚህ በዚህ ሂደት ውስጥ ያሉ በተቃውሞ ጎራ ውስጥ ያሉ ወገኖች በተለይም ልማት የሚካሄድባቸው አካባቢዎች ያሉ እየተኮሱ ያሉ አሁን እርስ በርሳቸው የሚታኮሱትን ማለት ነው። በዚህ ደረጃ የራሴ ለሚሉት ህዝብ የራሴ ለሚሉት ወገን ጠላት፣ መከራ፣ የስቃይ ምልክት መሆን ዛሬ በሽፍትነታቸው ገንዘብ ሊያገኙበት ይችላሉ። ግን ነገ በትውልድ በታሪክ ውስጥ የሚወቀሱበት፣ የሚከሰሱበት፣ የሚወነጀሉበት መሆኑ ምንም የሚያጠያይቅ ነገር አይደለም። ልጁ ከትምህርት ማዕድ ርቆ ዝም ብሎ የባከነበት ቤተሰብ ቁጭቱን አይቆጭም፣ አይናደድም። ያንን ቁጭቱን የሚገልጽበት ነገር የለም ብሎ ማንም ሰው እርግጠኝነት መናገር አይቻልም። ስለዚህ ከዚህ ከተሰሩ ስራዎች ጋር ተያይዞ እንግዲህ የጎደሉት ክፍተቶቹ እንደዚህ የሚሉ ነገሮችን እሱ ላይ አስተያየት መስጠት ጥሩ ነው። በሌላም በኩል የጸጥታ ጉዳዩ ትኩረት ቢደረግበት የሚል ብዙ ጊዜ የሚነሱ ወገኖች አሉ። የጸጥታው ጉዳይ ትክክል ትኩረት መደረግ አለበት፣ ግን ልማቱ ቀርቶ አይነት የሚል ደግሞ አንዳንድ የሚሰጡ አስተያየቶች አሉ። 100% ልማት የሚባለው ዘግተው ቢቀጥሉም ከዚህ የተሻለ ሁኔታ መፍጠር አይችሉም ነበር። ምንም ነገር ላይ አድርጎ አይችሉም። ሰራዊቱ ተልኮን ኃላፊነቱን የሚወጣው ያን እየተወጣ ነው። ኢትዮጵያ ተጨማሪ ወታደር፣ ተጨማሪ ኃይል፣ ተጨማሪ ምናምን ብታሰማራም ከዚህ የተለየ ሁኔታውን የማይፈጠርም ነበር። በቃ የሽፍትነት እንቅስቃሴ ነው። የሽፍትነት እንቅስቃሴ በሰራዊት ብዛት፣ በቴክኖሎጂ መምጠቅ፣ በምናምን ምን ልታጠቁ አትችልም። የሽፍትነት እንቅስቃሴን ማምከን፣ መግደል፣ ትርጉም አልባ ወደ መሆን ደረጃ ማድረስ የሚቻለው የህብረተሰብ ትብብር ነው። ህብረተሰቡ ልጆቼ ናቸው፣ ዘመዶቼ፣ ወዳጆቼ ብሎ በሱ ህይወት፣ በሱ ኑሮ፣ በሱ መከራ ላይ እሱን ወደ መከራ ወደ ስቃይ እየሰደዱ ያሉ ሰዎች የእሱ ጠንቅ መሆናቸውን እየተረዳ ቢሆንም እየሸፈነ እየደበቀ መሄዱ ከየትም አይመጡም። የሆነ እኮ በረሃ ወርደው ከበረሃ ወጥተው እኮ አይደለም የሚያደርጉ ያሉት፣ በየስርቻው በየምናምኑ ነው ያሉት። ስለዚህ ይሄኛውን ነገር በሰራዊት ብዛት በምናምን ማቆም መቀነስ አይቻልም። ይህን ማድረግ የሚቻለው የመንግስት ወይ ደግሞ የክልል መንግስት የሚሆን የፌዴራል መንግስት የሚሆን አጠቃላይ ሀገሪቱ የህልውና አደጋ ለመሆናቸውን የማረጋገጡ ስራ 100% አብቅቷል። መሰረታዊ የሆኑ የኢኮኖሚ እንቅስቃሴዎችን የመግታት አቅሙ እሱም 100% አብቅቷል። አሁን ሰዎች በነፃነት ከቦታ ቦታ መንቀሳቀስ የሚችሉበት በተለይም ታጣቂዎቹ የሚንቀሳቀሱባቸው አካባቢ እሱን የማረጋገጥ ስራ ነው። እሱን ለማረጋገጥ እንዳልኩት የፈለገ መሳሪያ፣ የፈለገ ቴክኖሎጂ፣ የፈለገ የሰው ኃይል ምናልባትም የኮሪያ ወታደሮችን የሰሜን ኮሪያ ማለት ነው ብዙ ስላላቸው እነሱን ሁሉ አምጥቶ ቢያሰማራም ምንም ሊያደርግ አይችልም፣ በየቤቱ በየሸጡ የሚደበቅን ሰው። ስለዚህ ይሄንንም ተገንዝቦ የሱ የሰላሙ ጠንቅ የሆኑ ሰዎች እነሱን ነቅሎ መፍትሄ ለመስጠት ከማንም በላይ መሳሪያው ራሱ ህዝቡ ስለሆነ ይሄን መገንዘቡ በጣም አስፈላጊ ነገር ነው። በሌላም በኩል የሆነ ተስፋ ቢያደርጉም ሰዎች ካሉ በእነዚህ ኃይሎች ምንም ተስፋ የሚደረግ ለመንግስትነት ነው ለማለት ለፌዴራል መንግስትነት ነው ለክልል መንግስትነት ነው ወይስ ለዞን ኃላፊነት ነው? ምናልባት አሁን ባለው ሁኔታ እንደው በጣም ተሳካላቸው ከተባለ የሆነ ወረዳ ላይ ያስተዳድሩ ይችላሉ፣ እንደው መንግስት ችላ ካለ ማለት ነው። ስለዚህ ለዛ የሚያስቡ ሰዎችም ራስን በማይሆን ቅዠት ውስጥ ከመባከን ወደ ጋዱ ዓለም መጥቶ ለመፍትሄ ራስን አስተዋጽኦ ማድረግ በጣም ተገቢና አስፈላጊ ነው ብዬ አምናለሁ። ይልቁንም ጠቅላይ ሚኒስትር አብይ በጎንደር ንግግራቸው ላይ ጊዜም ስልጣንም ሁሉም ኃላፊ ነው በሚል ባነሱት ነገር ላይ ኢትዮጵያ ውስጥ የሚታዩ በታሪክነት የሚቀመጡ ምናልባትም በሁሉም አካባቢ ላይ ወደፊት የመጣው ትውልድ ይህ ሁሉ
በአንድ ሰው ዘመን ነው የተሰራው ብሎ የሚጠይቅበት ሁኔታ እንደሚሆን ምንም አልጠራጠርም። ምናልባት እንደርሳቸው መስራት የሚችሉ ሰዎች ከመጡ ያንን እንትን ማለት ይችላሉ። የዛ ነው ያህል ደግሞ ሁሉ ነገር ኃላፊ ከመሆኑ ጋር ተያይዞ በሌላም መስክ በዚህ በልማት በታየው መልክ በልማቱ ከታየው ባሻገር ኢትዮጵያ ውስጥ ዴሞክራሲያዊ ፖለቲካ ስርዓትን በዛ መልክ ደግሞ እሱንም መሰረት ጥሎ መሄድ ለኢትዮጵያ በጣም በጣም ወሳኝ ነው። መጀመሪያ የነበረው ስድነቱ አልጠቀመንም። በጣም መለቀቁ ጎድቶናል። ግን ያ የተለቀቀውን ነገር ስርዓት አልበኞች ከስርዓት ውጭ ስላደረጉት ተብሎ ሁኔታዎችን እየተዘጉ እንዳይሄዱ ወይ ደግሞ እንደዚህ አይነት ገደቦች እንዳይኖሩ ስልጣን ላይ ያለው መንግስት በተለይ ጠቅላይ ሚኒስትር አብይ በታሪክ ውስጥ ሌላ መታወሻቸው ደግሞ መታሰቢያቸው መሆን የሚችለው የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ መትከል ነው። እሱንም አይተነው ስለማናውቅ እንዳልኩት መጀመሪያ ስርዓት አልበኝነት ነበር፣ ልቅ ነበር። ማለትም በመንግስት በኩል የተደረገው ክፋት የለበትም። ግን ለካ የሰው ልጅ ባህሪ ለካ ደግሞ ብሔርተኝነትና የስልጣን አምሮት ሲቀናጁ እንዴት ሀገሩን የስርዓት አልበኞች መፈንጫ እንደደረገ ይታወቃል። ስለዚህ ከዛ በኋላ እሱን ለመቆጣጠር የተሄደበት መንገድ ሀገሩን ሰላም፣ የሀገሩን ደህንነት የሚፈልገው ሁሉ እጅግ የተደሰተበት ነው። አሁን ግጭቶች ምናምን ስላሉ በአንዳንድ በኩሎች ላይ የሚታዩ መጥፎ አዝማሚያዎች እየተከታተልን ነው። ለምሳሌ ጋዜጠኞች ታግተው ማንነቱ የማይታወቅ አካል ተወስዶ የተወሰነ ቀን የሚቆዩበት እንዲህ ያው ወዲያው የሚታረም ነገር ቢሆንም በፍጹም በኢትዮጵያ ፖለቲካ ስርዓት ውስጥ ከእንዲህ አይነት አዙሪት መውጣት ሌላ መታሰቢያቸው ምልክታቸውን ወይ ደግሞ አሻራቸው ማሳረፍ የሚገባው በዚህም በዲሞክራሲያዊ ስርዓት ነው። ዲሞክራሲ በአንድ ጊዜ አልጋ ባልጋ በፍጹም ሊሆን እንደማይችል አውቃለሁ፣ እገነዘባለሁ። ግን ያንን መሰረት እየጠረጉ በሁሉ ነገር ኢትዮጵያ ከዚህ በኋላ የጎበዝ አለቆች እየመጡ የሚፈነጩባት እንደማትሆን፣ ዘረኞች ተቧድነው የሚቦረቡሯት የሚዘርፏት እንዳትሆን፣ ሀገራዊ ህልም ኢትዮጵያ ራዕይ ኖሯቸው አቅምና ችሎታ ያላቸው ሰዎች ወደ ኢትዮጵያ ፖለቲካ ስልጣን እንዲመጡ ኢትዮጵያን በብዛት የተስማሙባቸው ለመሪነት እንዲበቁ ይህንም ለማድረግ ደግሞ ህገ መንግስታዊ የምርጫ ስርዓቱ ማሻሻያ የምርጫ ስርዓቱ ማሻሻያ እርግጥ እሱ አሁን ብዙዎች እየጠየቁት ያሉት ነገር ነው። እሱን ምናልባት ህገ መንግስቱ እስከ መሻሻል ሳይደርስም መንግስት በዛ በኩል አንዳንድ በተለይ ኢትዮጵያ ብሔራዊ ምርጫ ቦርድ እንደዛን ማሻሻያዎች ቢያደርግ ጥሩ ነው ብዬ አምናለሁ። ምክንያቱም በአብላጫ ሁሉንም ተመጣጣኝ ውክልና የሚባለው የምርጫ ስርዓት ቢያንስ የተወሰነ የተቃውሞ ጎራ ውስጥ ያሉ ሰዎች ወደ ኢትዮጵያ ፓርላማ፣ ወደ ሌሎች ክልል ምክር ቤቶች የመግባት እድላቸውን ያሰፋዋል። ያለዛ አንድ ግዙፍ ፓርቲ በሌላ በኩል ደግሞ በዛ ደረጃ ራሳቸውን ያላዘጋጁ ፓርቲዎች ባሉበት ሁኔታ ውስጥ ፓርላማው ወደ አንድ ወገን በጣም ያጋደለም ብቻ ሳይሆን ወጥ የመሆን እድሉ ሰፊ ስለሆነ በዚህ በኩል ምናልባት የምርጫ ስርዓቱን ማሻሻል፣ በሌላም በኩል ደግሞ የሆነ ምርጫ ክልል 100,000 ሰው የመረጠው ሰው የኢትዮጵያ መሪ ሆኖ የሚወጣበትን የፖለቲካ ስርዓት ማስቀረትና ፕሬዚደንሻል የሆነ የምርጫ ስርዓት ኢትዮጵያ ውስጥ እውን እንዲሆን አድርጎ አብዛኛው ኢትዮጵያዊ በአብላጫ ድምፅ የመረጠው መሪ ኢትዮጵያን የሚመራበትን የፖለቲካ ስርዓት ይህንንም በማድረግ በተለይ ከዚህ ከሀገራዊ ምክክር ኮሚሽኑ ተግባር ጋር ተያይዞ እሱ ነገሮች መፍትሄ እንደሚያገኙ ተስፋ ይደረጋል። ክቡራን ተመልካቾቻችን የዛሬ ሰኞ ህዳር 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የዛሬ ሰኞ ህዳር 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።